ሲጀመር የሚተጨቆሩ የሚኖሩ ሴቶች ወንድን ያከብራሉ። ወንድን እንደ ፈጣሪ ነው የሚያዩት። ኖ አከብሩት፣ ውደዱት እንጂ መጨቆን አይሆን እንጂ ደግሞ አማርኛ አስተካክል። ተጨቆነ መኖር ሳይሆን በቃ ሰነፍ ወንድ ያገባ ወይ። ሰላም ቤተሰቦች እንዴት ናችሁ? የግብርዬ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነን። ዛሬ እንዴት ነው? በምግብ ነው የተከሰትነው። በቤት ብቻ ነው ምግብ የምንበላ በእኛ መበላ እንጂ ምክንያቱም የሰው ልጅ ካልበላ መኖር አይችልምና እኔም በቤት ምግብ ይዤ ልምጣ ብዬ ነው ለእናንተ ነው። እንዴት ነው? ዝናብ ጥሎ አሁን የዝናብ ሙቀት መጣ። እንግዲህ ጢስሸ ተጣጥሸ በኔ ላይ ህዋጅሪ አልጋ ላይ ቁጭ ብሎ ልጁን አቅፎ ሲስቅብኝ ነበረ። ከተያያዘ በኋላ ተከታትሎ አይቶ መጣና አጨርሽም እንዲጋግርሽ ብሎ አናደደኝ። ወጡን ደግሞ እንደራሴ ነው የሰራው ዛሬ። ካላመናችሁ የኔን ላይቭ ገብታችሁ እዩት። ድንቹ አከታተፍ ራሱ ራያና ቆቦ ነው። ችግር የለውም። እንግዲህ ልጃችሁን እንዲያርጋችሁ ስራ ማስለመድ ነው ያለባችሁ። ምንድነው አፍ ወይስ ምንድነው? ተራራ ማውጣት አያቅተውም ይባላል። ያው ሰርቻለሁ ተብሎ እየተወራ ነው። እንግዲህ ችግርን ተፍጨርጭራችሁ ካላሸነፋችሁት ያሸንፋችኋል። እኔ አሁን እሳቱን ተስፋ ቆርጬ ብተወው ኑሮ ያሸንፈ ነበር፣ ግን አልሸነፍም ብዬ አያያዝኩት። ለምን ብትሉ ዝናብ መጥቶት እንጨቱ እያለ ይፈላ ነበር። ህዝብ መስክር እስኪ። መደወል አልቀረ እንደራስ መላኩ አልቀረ ኮሜንታተሮች እንደሚጮሁ እኔ ሲደርስ እንዴ ደስ ነው አይደል ተቀጣጠሉ እያሉ እየጠየቁ አሁን ያው እንደተሰራ እኔ እንደጋገርኩት አልጎ ተቆጥሮ እየተወራለና እስከነት ላይፉን ገብታችሁ ማን እንደጋገረ ማን እሳት እንዳቀጣጠለ ብቻ ፈጣሪ ነው። ለማንኛውም እንብላስኪ። ወንድ ልጅ በወልድም ወጥ የሚሰራልኝ ሰው ተወቅሰን ተሰድበን ወንድ ልጅ ምን ነው ጭስ እንጀራ ሰፈር ጭስ ሰፈር እየተባለ እየሰራ ነው እንግዲህ። ምክንያቱም ለምንድን ነው ልንበላ ስለሆነ። አውራ ለምን ትበላለህ? አውራ ይልብላት ትንሽ ወይኔ ድቅም ወጥ ድቅም እንጀራ ታፍጣል ነው እውነት ነው። የጨነቀ ለታ ሁሉም ነገር ጠፍቷል። እና ፋሚሊ እንብላ እሺ። መስራት መልካም ነው፣ ያስከብራል እንጂ አያስንቅም፣ አያስተችም። ከሰራን እንበላለን አለቀ። ሌላ ምን ትርጉም የለውም። የሰራ ይበላል አለቀ። እውነት እያሳቀኝም እያስደመመኝ ያለ ቅድም አንዷ ኮሜንታተሯ በሷ ላይቭ ላይ የኔ ባል እኮ ኪሳ አላስነካውም አይደርስም ምግብ ቤት ሰፈር እንደምትሰርቶ እንደምመጣም አያውቅም አለች። እንዴ እኔ እንድነካብኝ ምን ራሱ ጋግሬ እሱን ከነካሁት ልብሱን ይቀይራል፣ አስቀይርለታለሁ፣ አጥብለታለሁ ምናምን አለች። በቃ ስለዚህ እንደዛ ከሆነ እንትን አድርጌ አልኳት። ፍሪጅ ውስጥ አስቀምጬ በቅቤ በምንድነው በማር አሽተሽ ወይንም ምግብ ላይ ሀሜት። ምክንያቱም ማርና ቅቤ ከታሽ ሰው እንትን አይልም ይባላል፣ አይበስብስም፣ አይጎዳም። ፍሪጅ ውስጥ አስቀምጬ ሙቀት እንዳይነካው እና እኔ እውነት በጣም ውስጤ ነገር አንዳንዴ ሰው እንደዚህ ሲል ጥሩ አይደለም። ለምንድን ነው እኛ የተፈጠርነው? ለስራ ነው። ስራ የወንድ የሴት ተብሎ አልተቀመጠም። ማንም ምንም ብሰራ ለኑሯችን ነው፣ ለሆዳችን ነው፣ ለጥቅማችን ነው። ስለዚህ ስሩ፣ ትከበራላችሁ፣ ትጠቀማላችሁ እንጂ አትጎዱ። እና አሳዘነችኝ። ባል እኮ ሰርቶ ነው የምመጣ አለች። ወጥ ሰርቶ ያመጣል ብር። ባል ሚስት ተሰራም እንዴ? እሷ ኮክሽና ብቻ ለማን ነው እንዴ? ሴት ልጅ ውጪ ወጣ ተሰራም እንዴ? በነገራችን ላይ እንደዚህ አይነት ሴቶች በጣም ተጨቆነው ነው የሚኖሩ። ምንድነው ሰርታ የምትበላው? እሺ ማለት እሱ ሰርቶ የሚመጣው ታውቃለች አታውቀውም? ምን እንደሆነ ምን ሰርቶ እንደሚመጣ ብቻ ይመጣል። እጁን ታጥቦ እንዴት እንደተሰራ ራሱ ካላወቀ ውጪ መስራቱ ራሱ የተማረ ከሆነ ሰው ራሱ ሴት ልጅም ወይ ምግብ እንዴት ተሰርቶ እንደሚመጣ መቼም አይጠፋውም ማለት ምን ችግር አለው ቢሰራ ወይ ቢያግዝ። አንደኛ ልምድ ነው፣ ሁለተኛ አጋሩን ማገዝ ራሱ ትልቅ ነገር ነው። ስለዚህ ሴቶች ይሄ ወንድ ስራ ነው የሴት ስራ ብላችሁ አትመኑ። ወንዶችን ብትሆኑ ማለት ነው ያኮራቸዋል እንጂ አያስንቃቸውም፣ ይጠቅማቸዋል እንጂ አይጎዳቸውም።
ለማንኛውም እንደ ቤት ባላችሁን እንጀራ መጋገር አስለምዱት። የክፉ ቀን ይሆናል። እኔ የሆነ ነገር ሲሰማኝ እሱ ይጋግርልኛል አድምቆ። ስወልድ አሁን እሱ ነው ያረሰኝ። ማንም አላረሰኝም። እኔ ቡና ካልጠጣሁ እንጀራው አልበላኝ ብሏል። እንዴት ነው እና መዋደድ መከባበር ያለ ነው፣ ግን በመስራት አይደለም። የምንከባበርና የምንዋደድ ከሆነ ስንተጋገዝ ነው ፍቅራችን ለራሱ የምታወቀው እንጂ ጭስ አላስለካችም ወይ ኩሽና አላስገባችም፣ ቆሻሻ ነካ፣ ልብሱ ቆሸሸ፣ ይሄ ፍቅር አይደለም፣ ክብር አይደለም። መዋደዳችንና መከባበራችን የሚታወቀው ስንተጋገዝ፣ ስንረዳዳ ነው፣ ስንተሳሰብ ነው እንጂ አንዱ ይሄን ስሪ ይሄን ካልሰራሽ ውጭ ይገኛለሁ ምናምን እንግዲህ ታዘቡኝ። እስኪ ከተሳሳትኩም በሆነ ምን ችግር አለ? ሰው ነኝ። ታርሙኛለች። በዚህ ሀሳብ ላይም እኮ መጥፎ አስተያየት የሚሰጡም ሰዎች ትኖራላችሁ። ሲጀመር የሚተጨቁሮ የሚኖሩ ሴቶች ወንድን ያከብራሉ። ወንድን እንደ ፈጣሪ ነው የሚያዩት። ኖ አከብሩት፣ ውደዱት እንጂ መጨቆን አይሆን እንጂ ደግሞ አማርኛ አስተካክል። ተጨቁኖ መኖር ሳይሆን በቃ ሰነፍ ወንድ ያገባ ወይ እንጂ ተጨቁኖ መኖር ሰው ማንም ሰው ሚስቱ ወለተኛ ታኮ የእግር ካልስ የሚጠይቅ ሰው አለ አይደል እንዴ? ካልስ የእግር ካልስሳ ታዲያ የመጨቆኑ እንደ አስተዳደጉ ነው እንጂ ልምዱ ነው እንጂ ነገ ራሴን ብላ ወይም ደግሞ የሆነ አያምጠው እንጂ ታማ አልጋ ላይ ብተኛ ሴት ይዞ ይመጣል። እርግጠኛ ነኝ እንደዚህ አይነት ሴቶች። ስለዚህ ተጨቁኖ ሳይሆን ከአስተዳደጉ አንደኛ አንዳንድ ሰው የሆነት ቀልጦ ያደገ ወይም በቃ እናቲቱ ቆንጥታ ያላሳደገች ሊሆን ይችላል። መከራ ያልደረሰበት ሊሆን ይችላል ነው። ግን ሆኖም ራሱን ካወቀ በኋላ ሁሉ ነገር ላይ እጁን ማስገባት ግዴታ ነው። ምክንያቱም ብዙ የመከራ ጊዜዎች ስላሉ ሰው መርዳትም ራሳችን የሚያጋጥመን ነገር አናውቅም። ለዛ ተብለን መልመድ ያለብን እንጂ በአምባገነንነት እየገዛ እሷ እንትን ስለሆነች አይደለም። ዋናው አርቆ ማስባችን አስተሳሰባችን ማስፋት ነው። ለጥቅም ነው እንጂ ለጉዳት አይደለም ነገር ማወቅ። እኔ ቡና ካልጠጣሁ ወሬ አይመጣልኝም። ቡና ዋትስአፕ ላይ ማወራችሁኝ፣ በኢሞን በቴሌግራም አወራችሁኝ፣ ተበሳጭቼ ከመለስኩላችሁ ቡና አልጠጣሁም ማለት ነው። እሺ ቡና አልጠጣሁም። እንጀራው ራሱ ዝም ብዬ ነበር ሳላኘክ ሞተው ነበር እውነት ለማውራት። በቃ ቡና በቃ እኔ ተቀይሬ ካወራችሁ ቡና አልጠጣሁም ማለት ነው። እሺ ስለዚህ ፋሚሊዎቼ አንዳንድ ነገር ማወቅ እውነትም ጥሩ ነው። ክፉንም ደጉንም ደስታውንም መከራውንም ነፃነቱም ጭቆናውንም መልመዱም ማወቁ ጥሩ ነው። ገብሬ አሁን ሊጥ አብክቶ አብሲት ጥሎ አቅጥሎ ምጣድ አድምቆ እንጀራ ይጋግራል። ሽንኩርት ከትፎ እሳት አያይዞ ወጥ ይሰራል፣ ያበላናል። ይሄ ምንድነው? እውቀቱ ስላለው ነው። መተጋገዝ፣ መከባበር። ምን ሆንኩ ታዲያ? ለዛ ይሁን እንደጠቆርኩት እስቲ ለዛ ነው መሰለኝ ለዛ መሰለኝ ወይኔ የከሳሁትም የጠቆርኩት ወይ ምን ልበል እንግዲህ ይሄን ከሰራው ምን ሆንኩ ስለነገሩኝ የታዘባችሁኝ። ስለዚህ ከእያንዳንዳችን ያ ሁሉ ስንሰራ ከህይወታችን ከአካላችን የሚቀነስ ነገር የለም። ከአእምሯችን እንደውም ፈታ ያደርጋል እንጂ እንትን አይባልም። እሰይ አይኔ ተገለጠ። ስለዚህ ሴቶች በፍቅር አሁን እበላለሁ። ባሎቻችሁ ምንም የማያውቁ ከሆነ በፍቅር እያስጠጋችሁ አስለምዱ። እኔ ልምከራችሁ እንጂ ሰውማ የራሱን ቡና ብቻ ሆዱን ብቻ እየገለበጠ ነው ቡናው ለእናንተ እንኳን ምክር አይሰጥም። ውዶቼ ማሮቼ ትላለች፣ ግን ባሎቻችሁ በፍቅር እናንተን እንዲያግዙ አትፈትም ይመስል። ስለዚህ በቀረቤታ ትንሽ ግን እያስለመዳችሁ ሽንኩርት አከታተፍ ምናምኑ
ቀስ እያላችሁ ወደ ጭስ ባታስገቡ እንኳን ማለት ነው። ወይኔ አለዚያማ ወይኔ አይዲዮን ስለሷ ብቻ አረፈውኩ። በጣም አካብዳ ስላወራች ምንድነው ይሄ ቢልኩ እንዳይጎዳብሽ እኮ ፌሮ ከተሽ በቅቤ ቀብተሽ ፍሪጅ አስቀምጪ ብያታለሁ። ኮሜንታተሮች ደግሞ ዝም ብለሽ ላይክ አድርጊ በሏት። ዝም ብላ ላይክ ታድርግ። ስለዚህ ስለ ሰው መቦጨቅ ሀሜት ፈልጌ ሳይሆን በቃ ስለ ትንሽ ተሰምታኝ ነው ማለት እንዴት አስተያሰብ ምን አይነት ሰው በሆን ነው ብዬ እኮ ነው። ምክንያቱም እስኪ አሁን የሀገራችን ጠቅላይ ሚኒስትር ራሱ መሬት እየረገጠ በየገጠር እየሄደ እስካሁን የነበሩት የሀገሪቱ አመራሮች ራሱ ከቆሻሻው ገበሬ ጋር እየተገባኙ ፎጣ ከረሳሽ ያቀብላታል። ለምሳሌ ተውቴ ኩስ ነው ልንገራችሁና አሁን አብይ ሚስቱ ሻው ስትወስድ ፎጣ ከረሰ የሆነ ነገር ከረሰ አብይ የነቀብልካት ኦኬ ብለሽ ታከለ ችግር የለውም ይሰጣታል። ስለዚህ እንደዚህ በቆሻሻ ገበሬ አሁን ቆሻሻም ባለው አንዳንድ የተማረ ሰዎች የከተማ ሰው ገበሬ ልብሱ ስለ ቆሻሻ ብለው ነው የምንጠራው። ገበሬ ምን ይመስላል ደግሞ ባለባበስ እያየ ማለት ነው። ግን ምሁር መሆኑን አናውቅም። ከእሱ ጋር የተቃቀፈ ሰላም እያለ እየተገናኘ እንግዲህ ከእሱ በላይ ክብር የሚገባው ሰው አለ። ከዛ አንጻር ነው እንደው ምን አይነት ሰው በሆን ነው ብዬ ከዛ እንዳይቆጣብሽ እንደው ተንገባከቡ ብዬ ነው። ለዛ ነው ዛሬ ላንሳን ሳይፈልኩ እንጂ ስለ ሰው ምንም ማንም አያገባኝም። እና ያስከብራል፣ መስራት ያስከብራል እንጂ አያስነቅም እላቸዋለሁ ፋሚሊዎቼ። ምግብ ራሱ በወሬው ጨረስኩት። እናንተ ይሄን ብላ እንኳን እያልኩ እንዳልጋበዝኩ ዛሬ ረሳው ተው ገና ወሬው ስለምጣፈጥ እና ቡና የምንጠጣ ማወራረጃ እሺ። እና ፋሚሊዎቼ ቤተሰብን ሳብስክራይብ እያደረጋችሁ እኔን ደገፍ ወደ ላይ ሳፖርት እያደረጋችሁ ሳብስክራይብ አድርጉ። ቪው ምንድነው ቪዲዮውን እያያችሁልኝ ላይክ እያደረጋችሁ አበረታቱ። አዳዲስ ነገር ይዤላችሁ እንዲመጣ ሀሳቡን አስተያየታችሁን ኮሜንት ላይ ዱቅ አድርጉልኝ። ካሁን በኋላ ስለ ዩቲዩብ ነው የሚፖስትላችሁ፣ ስለ ዩቲዩብ መረጃ፣ ስለ ሰብስክራይብ በሰው እንዴት ማጫወት እንዳለባችሁ ወይም ደግሞ በሰው ስታጫወቱ ኮፒራይት የሚይዝባችሁ ምክንያት አፕላይ እንዴት ማድረግ እንዳለባችሁ፣ ሞኔታይዜሽን እንዴት ማድረግ እንዳለባችሁ፣ ዩቲዩብ እንዴት መክፈት እንዳለባችሁ ነው ይዞላችሁ የሚመጣ። ሞኔታይዜሽን ሆኗል። አሁን ሞኔታይዜሽን እስከሚሆን ነበር የጠበቀው። ካሁን በኋላ ችግር የለም። ሳብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱት። ምን ችግር የለውም፣ አይከፈልበትም። ምን ችግር አለ? እና ቪዲዮ እንዲደርሳችሁ ደግሞ የደወል ምልክት እየተጫናችሁ እያጠቆራችሁ ነው ያላችሁ ከኋላ አይዞ በርታ እያላችሁ የምትወዱኝ ቤተሰቦች ሁሉ የማትወዱኝም የታዘባችሁትን ኮሜንት ላይ ዱቅ አድርጎ እንቀበላሉ። ከኛ ጋር ስለሆናችሁ እናመሰግናለን። ቻው